እንዳልፋቸው ፈልጋለሁ። ሃይማኖት ያላቸው አይመስለኝም። ሃይማኖት ግን ቢሆንም አንዳንድ ጊዜ ምን አለ መሰለሽ ሂዊ ኢሞሽናል ሆኖ አንዳንዴ ካፋቸው የሚወጣው ማያውቁ ልጆች አሉ። ገባሽ? ይሄ እኮ አንዳንድ ጊዜ አንቺ ጥሩ ባሰብሽ ቁጥር ጥሩ እንትን ባልሽን ቁጥር ሰው ትመልሻለሽ። ገባሽ? ሁሉ ሰው አንድ ነው ማለት አንችልም። እኔና አንቺ አሁን ሆነ ነገር እንለያያለን ምንም እንትን ብንል እና እንደዛ ያሉ ሰዎች ስላሉ ቆም ብለው እንዲያስቡ እግዚአብሔር አምላክ አእምሯቸው ማስተዋል እንዲሰጣቸው በሰው የተነሳ በማናቃቸው ልጆች እንዲምን መባላትን አቁመን ወደ ራሳችን ቀልባችን ቢያርፍ ብዬ አስባለሁ። እኔ ያን ነው የምመኘው ለሁሉም ክርስቲያን ለሆነ ይህን ነው የምመኘው። ዊፕን ገባሽ? መሳሪያችን ናት፣ የጦር ጋሻችን ገባሽ? ከሴጣን ፋይት አድርገሽ ድል የምታደርጊበት ጊዜ ስለሆነ ይሄ ለምን ያምልጣቸው? እቺን አመትም የማይደርስ እኮ ስንቱ አለ። ስንቱ አለ። በሰላም ላደረሰን አምላክ ዘርዬ ቴንኪው የኔ እናት፣ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ ኑሪልን እህታችን። የኔ እናት እና ትክክል ነሽ ናልዬ፣ ይሄን ደግፋለሁ። እኔም እራሱ ዩዘርዬ በጣም ነው የምናመሰግነው በእውነት። ዩዘርዬ እግዚአብሔር ይስጥልን፣ ስነ ስርዓት ሁሌ በበረከት ነው። እግዚአብሔር በረከቱን ይስጥሽ፣ ለእኛ ባወጣሽበት ይተካልሽ። እግዚአብሔር አምላክ ባለሽበት ከነ ቤተሰቦችሽ ይጠብቅልን። እንወድሻለን። እኔም ትናንትና ስተኛለች ዛሬ ስተኛ አንቺ በሀብታም ሆነሻል። በቃ እግዚአብሔርን እንዴ በየቀን ዩዘርዬ በጣም ነው የምናመሰግነው። እንወድሻለን እኛም። እሺ ምናየው ደስ አይልም። በዛ ጸሎታችንን በጣም እኛም ጠፍተን ነበር። እንግዲህ ብቅ ማለት ጀመርን። ዛሬ ነው፣ ሰሞኑን እንኳን አንልም። እኔ ገብቼ ነበር እኮ በቀደምና ነበር። አየሁሽ ድምፅሽን እኮ እንትን ላይ አይደልሽ ገኒ? አንዴ ጊዜ ገኒ ወይ የቅድሙን እንዴት አየሽው? እነዛ ላይቭ ላይ የነበሩት ልጆች ይመቻቸው፣ በቃ በራሳቸው እንትን ነው እየሄዱ ያሉ። አይደለም መለኛ ምንድን ነው የተባለው? ምንም ነገር ኮሜንት አልተጻፈለትም። ስለነሱ ልታወሪ ከሆነ እንደው ተይኝስ ኖ እዚህ ልክ ሄዶበት ብሩክ ያንጠልጥሎ የሚያደርገው እንጂ ቤቱ ድረስ ሄዶ ሻንጣ አዘጋጅቶለት እኔ ባይገርማችሁ ነገር ገኝነት በጣም ነበር የሚከፋኝ። አሁን ባለፈው ዕለት የሆነ ጊዜ ቡታጅራ ላይ የሰራችው ቪዲዮ በቃ እንለያየን ያለችው በጥፍ ያለችው ጊዜ ማለት ምግብ አልበላኝ ብሎ ብዬ ነው ያለቀስኩት። በቃ የእውነቱን ማርያም የትላንትናስ አበባ የሰበረችው ጊዜ ልቤ ነው አብሮ በቃ ቅብጥስ ያለ ለቤቴ እንዴ ለምን እንደምስለት እኮ የሚሰሩት ይኸውልሽ፣ እነሱ ብዙ ማሟላት ያለባቸው ነገር አለ። ገብቶሻል? አሁን በጣም ብዙ እቅድ አለን ብሏል አይደለ? እቅዳቸውን የሚያሙሉት እንደዚህ እየሰሩ ነው እንጂ እኮ እኔ ኦዲየንስ እኮ በጣም እያለቀሰ ነው መቤት እና ታዲያ እኔ ህውዬ እግዚአብሔርን ናኒ ወጣች እኔ ማለት ነው ትላንትናም ይሁን ከትላንት ወዲያ መግቢያ ሲሰራ ብሩኬ ልብ ብሎ የሚያዳምጥና በቃ ልጆቹን ከመጀመሪያው የሚያውቁ ከሆነ ምንድነው መግቢያ ላይ ብሩኬ እኮ ፍንጭ ይሰጣል። መግቢያ ሲሰራ ብሩኬ ፍንጭ ይሰጣል። መግቢያ ሲሰራ ምንድነው የሚለው? የሆነ እኔና ሃይሚ እንግዲህ ትልቅ ነገር ይኖረናል ብዬ አስባለሁ። ድብድቡ እንዳለ እኮ ተናግሯል። አለናል ብዬ ነው የማስበው ብሎ ተናግሮ ነበር። እሷን ነገር ዛሬ የውሸት ይመስላችኋል? ጎበዝ እና ከደውለት ነው የተደባደቡት። ለምን ደም አላየንም? እነሱ ይኸውልሽ ላይቭ ላይ ሲገቡ የሚያሳዩን መተቃቀፍ መሳሳብ ብቻ ነው የእውነት እንጂ ሌላው እና ይሄ በፍቅር ሆነው ሲመጡ የሚያሳዩን ፍቅር ነው እንጂ የእውነት ድራማው ላይ ሁሌም ሃይሚ ገጸ ባህሪ ናቸው።
እናቴ ህዝቡ እንዳለ ዛሬ ግማሹ ያለቅሳል፣ ግማሹ ሳዳቸው ታያችሁ ያፍሩበታል። ለምን እንደሆነ ታውቂያለሽ? ወይኔ ውርደት ርቃችን አይደለም እያሉ ክሊፕ ይሰራሉ። ዛሬ የተዘቃዘቁ የተሰዳዱ የሰደቡ ኮመንት መጥፎ ኮመንት የጻፉ ሁሉ ልክ ስራው ሲያልቅ ፍቅር ሆነው ሲመጡ እነ ብሩክ ደስ ላይ ቆንጥና እኛም ብዙ ሰው ሊያለያይ ነበር። በውስጥም በኮመንት ምናምን ትባላላችሁ። ለምን ኮሜንት ባቀየሽ እኮ ተስፋ ነው የምጠቁት። እኔ አላነብም ሲጀምር አቢ እንዳትቀጭ ነው ብዬ እንደዚህ ባረክ ይሻላል። ኮመንቱ ግን ሲያስጠላ አቤት እና ኮመንቱ እኮ ነው የምልሽ። እኔማ እጅ ብሎኝ ነው የወጣሁት ኮመንቱ። እኔ አላየውም ነበር። አሁን ግን ከገስት ላይ እንደወረድኩኝ የራሴን ቤት እንደዘጋው ሄድኩና እስቲ ኮመንቱ ምን እሱ ጋር ስለነበርሽ እኮ ነው። በስመ እና እውነት ነው ብላችሁ የምትሳደቡት ቤተሰብን የምትዘገዘቁት እባካችሁ እረፉ። ማንኛውም ዩቲዩበር ኮንቴንት ነው የሚሰራው። ትክክለኛ ድራማ ነው የሚሰሩት እንጂ እውነተኛ አይደለም። አሁን እውነተኛ የሚባለው አሁን ገባን። የዩቲዩብን ስራ ማርክና ሄሉ በአንዴ ቋጩት። በቃ እንዲህ ነው። እዛ ጋር ለማይዛለቅ ነገር ስድብ ምናምን ቦታ ሄዱም በአንዴ አላዛርና ሄሉ ፍቅርና ቶፊክ ነው። ቶፊክ ማለት ቶፊክና ምንድን ነው ይሄ? ማነሱ ፍቅርና ማነሱ ማነሱ ፉፉ ፉአድ ፍቅርና ፉአድ እንጂ ይሄ እና እነሱ ተለያይተው እንደ ጎበዝ እና እኮ እንደዚህ ነው። ተለያየ ሲባል በአንዴ ነው የሚለያዩት። ልጅ ፈልጌ የሚለያየ ሰው በአንድ ቀን ያወራል፣ በሁለተኛ ቀን ዳግም ወደ ዩቲዩብ ዳግም እነ ፉአድ እንኳን ልጅ ያላቸው እንደዚህ ጭቅጭቅ ውስጥ አልሄዱም። የዚህ ልክ በቃ እየስሩበት ሂዱበት። ብሩክና ሀይሚ ሂዱበት በደንብ ነገ ፖሊስ በቃ ሰርግ መብላት ፈልጎ የለም ግን እቺ ልደር እቺ ጾም ግን ቢያረጋጉ። ሁሌ ደግሞ እነሱ ጾም ውስጥ እኮ በቃ አንድም ጊዜ ጾም ጾም ውስጥ ሁሌ ነው። ፋሲካ ሆነ ልብስ ሊታጠብ ነበር የወጣ ልብስ ከቡታጅራ ይዘው የመጡትን ልብስ ሊያሳጥቡ ነው እኮ። ግን ሻንጣው ግን ልብስ ያለው አይመስለኝም። እንዴት ሀሰን ቻለው በዚህ ቅጥነት? ኧረ ፍትህ ለሀሰን አለ። በዚያ ፍትህ ለሀሰን የገፋው ነበር መሽ ያዘው ገፍቶ ነው የወጣው። እናቷ መቅዳት ሄደችም እናቴ ሞቶችም እኩል ያለቅሳሉ። ፈታ በሉ፣ ፈታ ብላችሁ ተዝናኑ። ይሄ እነዚህ ልጆች አናውቅም አያውቅም ዝም ብለው ታለቅሳሉ። አታልቅሽ። ለምንድን ነው የምታለቅሽ? እንባ ጎሎሻል። አንቺ መጣሽበት ዓላማ እሱ እኮ ነው። ግን እኔም ግራ የተገባሁት አላውቃቸውም፣ አያውቀኝም፣ ምን እንደሆነ አያውቁም። እነሱም እንደዚሁ ግን ዝም ብዬ እንትን እላለሁ። ማን ነው የሚደርስልሽ? አሁን ብዙ ልጆች ከማዳማቸው ጋር ስራ የለቀቁ አሉ። ማንዞር የሰው መሳቃውን የቀረው እኮ አሁን ዳጋደለ እናቴ እኮ የነበረች በጣም እናቴ ሴትዮዋ ባረ እንትን ናት፣ ቢሮ ናት። አስቢ በእኔ ልጆች ምክንያት ስራ በሌለበት ሰዓት የስራ ያለ ብትል ከኬት ታገኛለች። ከራሳችሁ በቃ እንደተከታተለ አላገባውም አልወለድኩም ብዙ ነገር ይቀረኛል። ለምን ይቀበላል? አይ ያልቃል፣ በቀረው ጊዜ ያልቃል። ተዝናኑ። በቀረው ያልቃል። ጀስት ሲሰሩ ነበር። እርስ በርስ ይሰዳደባል፣ እርስ በርስ ይቦጫጨቃሉ። በቃ እይታ ሲቀንስ እውነት ነው። እይታ እኮ ሲቀንስ ራሱ ይመለሳሉ። ዝም ብሎ እንደውም እኔ ምን ነው ቢቀርብኝ ማለት የት አባታቸው አውቃለሁ የት አቁኛለሁ እንጂ
እነዚህ ልጆች ካየሁ በኋላ በቃ እንደ እኔ አንድ ቀን ስቅ አደረጉ። አንድ ቀን በቃ ሁሌ እንዳለቀሱ ኧረ ምን ተፈጥሮ ነው ምንም ምን ሆነሽ ነው በቃ ምንም ከፍተኝም ለምንድን ነው የሚከፋሽ? በቃ እንዲህ ነው የሚሉሽ ቤት ውስጥ አይዲያ እኮ ጠፍቶባቸው ነው ፎርስ ረርስ እየተጣሉ ያሉት። ገብቶሻል? አይዲያ እኮ አይዲያ ስትስጧቸው ሌላ ደህና አይዲያ ቢኖራቸው ብታይ ወይ በቤትን አይዲያ ሁላ ነው አንዳንዴ በቃ ዝም እንትን የሚለኝ ማለት ነው። ራሳችሁ ጠብቁ። ለራሳችሁ ራሳችሁ ነው ያላችሁት። አስካውን ባልሞላ ነገ ደግሞ እንደው ከዚህ በታች ቢሆን አየሽ እነሱ ወደ እንትናቸው ይመለሳሉ። ኧረ ተይ በእናትሽ እንደዚህ አትበይ። እኔ በጣም ውስጥ የተሰፋ ቪዲዮ ታየላቸው። ስንት ታየ? ቆይ እስኪ ሊያ 180 ምናምን ነበር ቅድም 80 ምናምን። ስንት ሰዓት ሆኖ እኮ ብዙ ታይቷል። አልታየም እንዴ? ስንት ሰዓት አልታየም? የብሩኬ እኮ እስካሁን 100 ምናምን መግባት ነበረበት። የሱ ሰብስክራይብ ብዙ ስለሆነ ወይ 88 በ4 ሰዓት ውስጥ በጣም ትንሽ አልኩሽ። አልታየም። የትላንትናው ራሱ 200 አልገባም እኮ ህዊ አራት ልብላ ይሄ ስራው አይደላቸው ክብራቸውን መውረዳቸው አልቀረም። አይ እነሱ ያጠፉት ምንድነው? ይሄንን እዩን ጨርሰው ነበረ ደህና ታልቀው ከዛም በኋላ ተታብለው ከዛ በኋላ እረፍት አድርገው ደግሞ ቢጀምሩ ይሻላል። ለእኛም ብሬክ ሁሌ እኮ ጾም ውስጥ ነው እነሱ ደግሞ ይጨቃጨቁት ሁሌ። በጣም አሁን ባለፈው የፋሲካ ጊዜ ነው ትጣሉ የነበረው። መጨረሻ እንደምንም ብለው ተፈታ። ካልሰሙ ምንም ማድረግ አይቻልም። በራሱ በጊዜው ያቆሙታል፣ ሲደርስ ያቆሙታል። ተዋቸው። ከባድ ነው።